ለማንና ለምን ብላ ነው ቤቷን የምትለቀው ሩታ ማለት ነው? የትም አትሄድም፣ እዚሁ ትቀመጥ። ባይሆን ፎቶን አንስታ የራሷን ህይወት ብትጀምር አሪፍ ነው ማለት ነው። ቤትሽን ልቀቅ፣ እኔ ጋ ነኝ ምናምን ማለት የለብሽም። አንቺ ማለት እሷ የምታግዣት ከሆነ እዚህ ሆና፣ ባይሆን አንቺ ነይና አብረሻት ቁጭ በይ። ለምን ትወጣለች እንዴ? ቤቷን ለቃ። ለምን ከዚህ በፊትም እንደዚህ አይነት ስህተት ሰርታለች። አሁን ደግሞ መስራት የለባትም። በቃ አርፋ ቤቷ ነው ትቀመጥ። ይሁ ነገር ቢደርስባት እንኳን ህግ አለ እኮ። ህግ የሌለበት ሀገር ነው እንዲ ያላችሁት? ህግ ያለበት ሀገር ነው ያላችሁት። አሁን አንቺ ራስሽ ትበቂዋለሽ። በጥፊ ማለት አይከብድሽ ማለት ሜሪ እና ከቤት እኔ ትውጣ እኔ ጋ ነኝ ምናምን ለአንድ ወር ለሶስት ወር የምትይው ነገር ይሄ አያስማማኝም። ሩታ ያለችው ደግሞ እውነቷ ነው። ማንም እሷ እዚህ ጋር ባቆመችው ቤት ላይ ይህን ሁሉ ነገር ባፈራችበት ቤት ላይ ማንም መቶ ሊፈነጭበት ማንም አለ መቶ ሊፈነጭበት መፍቀድ የለባትም። ቦታ ክፍተትን መፍጠር የለባትም። ፎቶን አንስታ ግን የራሷን ህይወት መቀጠል ትችላለች ማለት ነው። ቤቷ ነው፣ መብቷ ነው። እና ከልጇ ጋር መኖር ትችላለች። አንቺ ለምንድን ነው ቤቱን ለቀሽ ነይ እኔ ጋር ምናምን አስፈርቶኝ? ምንም ነገር የሚመጣ ነገር የለም። ህግ ያለበት ሀገር እኮ ነው ያለችው ልጅቷ። እንዴ ህግ የሌለበት ሀገር እንደምትኖር አድርጋችሁ ለምንድን ነው የምታወሩት ማለት ነው? እና ህግ ያለበት ሀገር ነው። ህግ ያስከብራታል ማለት ነው። ራሷ ታስከብራለች። ደግሞ ሩታ ጀግና ሴት ናት፣ ጠንካራ ናት፣ በብዙ ሰዎች ተፈላጊ ናት ማለት ነው ብትወልድ ራሱ እና ከልጇ ጋር ዘና ብላ መኖር ትችላለች። የመኖር አቅም አላት። እና በዚህ ልክ እኔ ጋር ኑሪ። አንቺ ጋር ለምን እንደምትኖረው? አንቺ ጋር ማንሽ? አንቺ ምንድነሽ? አንቺ ጋር የምትኖረው? በእርግጥ ከጎኗ ስለሆነ በጣም ደስ ብሎኛል። እኔ በነገራችን ላይ ግን ከቤት ውጪ ብለሽ ማለት የለብሽም። ይሄ የእሷን ህይወት መበጥበጥ ማለት ነው። የእሷን ህይወት እንደበጠበሽ መቁጠር አለብሽ። ለምን ደግሞ ውጪ የምትያት? ከዚህ በፊትም እንደዚህ ጎትተሽ አወጣሻት፣ የሆነ የተፈጠረውን ነገር አይተሻል። እና ዛሬ ደግሞ ለምንድነው እንደዚህ የምትፈጥሪው? እንደዚህ ማለት ቤቷ ትሁን፣ የሚመጣውን ነገር መጋፈጥ ነው ያለባት፣ መሸሽ ሳይሆን። ምንም ነገር ሊመጣ አይችልም። ቢመጣ እንኳን መጋፈጥ ነው። ልጁን አይቶ መሄድ ይችላል። በእርግጥ ግን ይሄን አክል እሱ የሆነ ጋጠወጥ ነገር ይሰራል ብዬ አላስብም። ማለት የሆነ እዛው ቤት ውስጥ አምጥቶ ምናምን እኔ እንጃ ብቻ አላቅም፣ ምን እንደሰማችሁ ባላቅም ግን ውጭ ከቤት የሚለው ሀሳብ እኔ አያስማማኝም። የምሬ ነው። ሩታ መውጣት የለባትም። ቤቷ ላይ ነው መቀመጥ ያለባት። ልጇን ማሳደግ ያለባት ቤቷ ላይ። እዚህ ቤቷ ላይ ትላንትና ብዙ ዛሬ ላይ የሆነ ነገር ቢመጣባት ራሱ ትላንት ካሳለፈችው ነገር አይበልጥም ማለት ነው። ትላንትና ካሳለፈችው ነገር የሚበልጥ ነገር አይደለም እና የሚበልጥ ነገር አይደለም። ምንም ነገር ሊያረጋት አይችልም። ትላንት ያልተሰበረች ጠንካራዋ ልጅ ዛሬ ልትሰበር አትችልም። ትላንትና ካሳለፈችው የዛሬው አይበልጥም ማለት ነው። የዛሬው እንደ ትላንቷ ወይም ትላንትና በጣም ብዙ ነገር አሳልፋች ብዙ ነገር ተብላለች፣ አንቺ በሌለሽበት ማለት ነው። ዛሬ ደግሞ አንቺ ስላለሻት እዚህ ሆና ነው እንጂ መፋለም ያለባት። ቤቱን ለማን ነው የምትለቀው? ለየትኛዋ ሴት ነው? የትኛዋ ሴት ልትገባበት ነው ቤቱን የምትለቀው? ማን ሊኖርበት ነው እሷ ቤቱን ለቃ? ቁልፍ ብትቀይራ ሰብሮ መግባት ያቅተዋል? ቤቴ ነው ማለት ይችላል እኮ፣ ማንም አይገድበን። ስለዚህ ከቤት አታስወጫት። ቤት ውስጥ ሆና ግን ከጎኗ ሆነሽ ተጋፈጡ። በቃ የሚመጣውን ነገር አብራችሁ ተጋፈጡ። ለስራ አይመቸኝ ምናምን ሳይ እየደወልሽ ማጣራት ነው። የተፈጠረ ችግር ካለ እየነገረችሽ መተሽ ማስተካከል ነው ማለት ነው። እና ከቤት እኔ ሩታ ከቤት ውጣ የሚለው ነገር አያስማማኝም። ይሄ ህይወቷን ማበላሸት ነው የሚሆነው። ገባችሁ? ቤት ለቃ ከወጣች እኔ እንጃ ይከብዳል። ነገሩ ራሱ የከረረ ነው የሚሆነው ማለት ነው። እና ቤት ለቃ ትውጣ አልልም። ቤት ለቃም እንድትወጣ አንቺ ማድረግ የለብሽም። ትልቅ ሰው ነሽ። እንደ ትልቅ ሰው አስቢ ማለት ነው ሜሪ። በእርግጥ እኔ ከጎኗ ስለሆንሽ ስለምትደግፊያ ስለምታግዥላት ምናምን በጣም ነው ደስ ያለኝ። ግን ከቤት ውጭ የሚለው ነገር አያስማማኝም። የምር ከቤት እንዴት ነው አንድ ሴት ልጅ ቤትሽን ለቀሽ እኔ ጋር ኑሪ የሚባለው? አይባልም። አዎ በእርግጥ እዚህ መኖር ትችያለሽ። አንቺ ስራሽን እየተመላለሽ እየሰራሽ ከቀናሽ አብረሻት መሆን ትችያለሽ። እና ቤቷን ግን ማስለቀቅ የለብሽም። ለማን ብላ ነው ቤቷን የምትለቀው? ለምን ባይሆን ህይወቷን ቀጥታ ህይወቷን ትጀምር። ህይወቷን መጀመር ትችላለች። ግን ቤቱን መልቀቅ የለባትም። አለቀ። እኔ እንደዛ ነው የምለው። ቤቱን መልቀቅ የለባትም። በቤቷ ዘና ብላ ትኑር። ልጇን ዘና ብላ ታሳድግ። የምን ሰው ቤት መሄድ ነው እንዴ? ለምን ብላ ነው ሰው ቤት የምትሄደው? ለማን ብላ ነው? እህቷን ብትሆኝ ዘመዷን ብትሆኝ ምኗን ብትሆኝ ቤት እያላት አንቺ ቤት መቀመጥ የለባትም። ቤቷ ላይ ነው መቀመጥ ያለባት። የመጣውን ነገር አብራችሁ ፊት ለፊት ተጋፈጡት። ለምን? የምን መሸሽ ነው? የምን መፍራት ነው? መፍራት እኮ አያስፈልግም። እነሱ ማን ናቸው? ሩታ ማናት? እነሱ ማን ናቸው? እነማን ስለሆኑ ነው እሷ የምትሸሸው? ምን ስለሚያመጡ ነው? ምን ስለሚፈጠር ነው እሷ አንቺ ቤት የምትመጣው? የምር እኔ እኮ አንዳንዴ ግራ ነው የሚገባኝ። ደካማ አድርጋችሁ ስታዩት እሷን በጣም ግራ ይገባኛል። ሩታ ማለት ጀግና ሴት ናት። የምሬ ነው። ብዙ ነገር እንዳሳለፈች እናውቃለን። ዛሬ ላይ ደግሞ አይከብዳትም ብዬ ነው ማስበው፣ እኔ እንደኔ ማለት ነው። እሷም ተናግራለች አይከብደኝም፣ ትላንት ያሳለፍኩትን ብቻዬን ዛሬ ላይ ደግሞ የሚመጣው ነገር ለእኔ ከባድ አይደለም። ስለዚህ
ጠንካራ ሴት ደግሞ ምንም ነገር አይገብታ ወደ ኋላ ሳይሆን ወደፊት ለፊት ነው የምትጋፈጠው ማለት ነው። ያኔ ወደ ኋላ አትሸሸም፣ ፊት ለፊት ነው የምትጋፈጠው። ስለዚህ ሩታ ደግሞ ከጀግኖቹ አንዷ ስለሆነች ማለት ነው ፊት ለፊት እንጂ የምትጋፈጠው ከጀርባው መሸሽ ወይም ደግሞ መደበቅ ምናምን በሷ አያምርባትም። በቃ እስከዛሬ ድረስ እኛ የምናውቃት ስትጋፈጣቸው ነው ሁላቸውንም፣ ውሽሚትንም ያንንም እና ምንም ሊያመጡ አይችሉም። ምንም ነገር ቢያስቡ፣ ምንም ነገር ቢያቅዱ፣ ምንም ነገር ቢያደርጉ ምንም ሊያደርጓት አይችሉም ማለት ነው። ብዙ ነገር አድርገው አቅቷቸው ነው የተዋት። ተስፋ የማትቆርጥ የማትሰበር ተሰብራ አላዩዋትም። ስትለማመጣቸው አላዩም። እና ያ ነገር ነው ዛሬም እየቆጫቸው ያለው እነሱ ለምን አልተሰበረችም የሚለው ነገር ማለት ነው። ስለዚህ ምንም አያመጡም። ቤቷ ትቀመጥ። ባይሆን ፎቶን አንሺውና ሩቲ ፎቶን አንስተሽ የራስሽን ህይወት ቀጥ ማለት ነው። አንቺ ጀግና ሴት ነሽ። የምሬ ነው። የራስሽን ህይወት የራስሽን ላይፍ መኖር ጀምሪ። እሱ የራሱ ጉዳይ ነው። እሱ የራሱን ላይፍ መኖር ጀምሯል አይደል? አንቺም ደግሞ የራስሽን ላይፍ መኖር ጀምሪ። ህይወት ይቀጥላል። ያም ሆነ ይህም ህይወት ይቀጥላል። በቃ ህይወት እንደሚቀጥል እያወቅነው ደግሞ ህይወትን ማስቀጠል እንጂ ያለብን ህይወትን አለማስቀጠል አይደለም። እና ህይወትን ማስቀጠል አለብን። በቃ ማለት የትኛውም ሰው ይለያያል። ምን አንቺና እሱ አንድ ልጅ ወልዳችሁ አይደለም 5 10 ልጅ ወልደው እንኳን የሚለያዩ ብዙ አሉ። ብርቅ አይደለም። በእናንተ አልተጀመረም። እና ሜሪዬ የኔ ቆንጆ የኔ ማር የኔ ውድ እህት የሩታዬ መከታ እና ከቤት አታስወጫት። ቤት ውስጥ ትቀመጥ። ቤት ውስጥ እያለች ማንነቷን ደህንነቷን ከፈለግሽ ካሜራ ግጥም አድርጊና ከዛ መከታተል ትችያለሽ ማለት ነው። እና ቤቷ ላይ ትቀመጥ ባይነኝ እኔ። ከቤት ትውጣ አልልም። ከቤት መውጣት የለባትም በፍጹም። ትልቅ ስህተት ነው የምትሰራው ከቤት ከወጣሽ ማለት ነው። እና ከቤት መውጣት የለባትም በፍጹም በጭራሽ። እዛው ቤት ውስጥ ነው መቀመጥ ያለብሽ ሩታ። መውጣት የለብሽም። ለማን ብለሽ ነው ቤትሽ የምትለቂው? ለማን? ማን ይኖርበት? ማን ይደሰትበት? ማን ይጨፍርበት ብለሽ ነው አንቺ ላብሽን ባንጠባጥ ላብሽን አልኩኝ። አንቺ በሰራሹ አንቺ በገዛሹ ንብረት ማን ለምን አባቷ እሷ ገብታ የምትጨፍርበት? ማንም አለሌ ማንም ልቅምቅም መጥቶ የሚጫወትበት ማለት ነው። እና ቤትሽ ላይ ቁጭ ብለሽ ዘና ብለሽ አቃጥያቸው፣ ፈታ በይባቸው። በነገራችን ላይ ሜሪዬ ሰሞኑ እየመጡ እየረበሿት ሳይሆን እያዝናኗት ነው። እኛንም እያዝናኑ ነው ማለት ነው። እንኳን እሷ ብቻ ሳትሆን እኛ ራሱ በጣም እየተዝናናንባቸው ነው እና ያው እንግዲህ እኛንም ታዝናናን፣ እነሱ ላይ ያው ቃቃ መጫወት ነው። እና ሩታ ማለት የትላንቷ ሩታ አይደለችም። በጣም ተቀይራለች። የምሬ ነው። በጣም ተቀይራለች በነገሮች ሁሉ የሆነ ኬርሊስ እንደ በፊቱ የምታለቅሰዋ እንደ በፊቱ የምትናደደዋ ምናምን ሩታ አይደለችም በእርግጥ። እና ይመችሽ ሩታዬ። እኛ የምንፈልገው የአንቺን ሰላም ነው። ከቤትሽን ለቃሽ ግን እንድትወጪ አንፈልግም። ቤትሽ ላይ እንድትኖሪ ነው የምንፈልገው። ለምን ከዚህ በፊት የተሰራው ስህተት አለ፣ ዛሬ ደግሞ እንድትደግሚው አንፈልግም። እና ሰላምሽ ብዝት ትርፍ ይበልልኝ የኔ ቆንጆ ሜሪዬ። ይዘሻት እንዳትወጪ። ቤቱን መልቀቅ የለባትም በፍጹም ማለት ነው። ቤቱ ላይ ሆና ነው እነሱ ማቃጠል ያለባት። ለማን ብላ ነው ቤት መትለቀው? እንዳትለቂ ሩታዬ እንዳትለቂ። በጀመርሽው ነገር ደግሞ አንቺ በእነሱ ፈታ ነው አምጥዩ። እኛም ደግሞ በእነሱ ፈታ እያልን ነው። አንቺ ፈታ እያረግሽን ነው። እናመሰግናለን። ሂጅበት፣ ቀጥይበት። እነሱን አቃጤ እንጂ አትቃጤ አንቺ። እኛ አንቺ ስታለቅሽ ስትስቂ እንጂ ስታለቅሽ ማየት